መከላከያ ለምን ወደ ቦርደር አይሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ነው ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ እኔ ይበልጥ ስንባባል ራሳችንን አጥፊዎች ራሳችን ቤትን ሳታጸዳ ሌላ ጣት ብትቀስር ምንም አታመጣ። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ መድፍ ጥይት ለመግዛት ኢትዮጵያ ወደ ባህር በር ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ማብራሪያ መስጠት ምናልባት አንዳንድ የደህንነትና የኦፕሬሽን ጉዳዮች ሲሆን ከሚኒስትሩ ጋር ስፔሲፊክ ሴክተሩ የሚመለከተው አካል መጥቶ ነው ማብራሪያ የሚሰጠው። አሁን ግን ሚኒስትሯ ራሷ ነገሩ ትንሽ ጠንከር ያለ ነው የተነሳው ጥያቄ እና እንደገና ደግሞ ኮምፕሬሄንሲቭ ነው ሁሉ አቀፍ ስለሆነ የተቋም መሪ ያስፈልጋል ተብዬ ታዝዤ ነው የመጣሁት። እና ሁልጊዜ እንደዚህ እንዳትጠብቁ ለማለት ነው።
ጥያቄዎቹን አንድ በአንድ ሊሄድበት እፈልጋለሁ። መጀመሪያ የተነሳው ሀሳብ ከዚህ ከምስራቅ አፍሪካ የደህንነት ስጋት ጋር ተያይዞ በርካታ ሀገሮች የጦር ካምፕ በቀጠናው ከመመስረት ጋር ተያይዞ መስመሩ የባህር ንግድ የመርከቦች መተላለፊያ ከመሆን ጋር ተያይዞ እዛ አካባቢ ካለው ጸጥታና የአሻባሪነት ሁኔታ ጋር ተያይዞ የተነሳና ከዚህ አንጻር በኢትዮጵያ በመከላከያ ደረጃ ከባህር ኃይል ጋር ተያይዞ ከቀጠናው ሀገሮች ጋር ከመስራት ጋር ተያይዞ ምን እየተሰራ ነው የሚል ጥያቄ ነው። ትክክለኛ ጥያቄ ነው። የባህር ደህንነት ስጋት ችግር አለ፣ ምንም ጥርጣሬ የለውም። በቀጠናው ቀይ ባህር ኢንዲያን ኦሽን በሚባለው ቀጠና የደህንነት ስጋት አደጋ ያንዣብባል፣ በተደጋጋሚ ያንዣብባል። እኛ ደግሞ በቀጠናው ነው ያለነው። እኛ ደግሞ በዚህ ባህር ነው የምንጠቀመው። መውጫ መግቢያችን እሱ ነው እና የቀጠናው አደጋ ላይ ከወደቀ በቀጥታ የኢትዮጵያን ጥቅሞች በከፍተኛ ደረጃ የሚጎዳ ነው። የኢትዮጵያ ሕዝብ ደግሞ ብዙ ነው። አገሩ ትልቅ አገር ነው። በኮንትሮባንድ የሚታኖረው አገር አይደለም። ትልቅ ስራ ተሰርቶ የሚኖር አገር ነው እና የቀጠናው ደህንነት፣ የባህር ደህንነት፣ እዛ አካባቢ የሚከሰቱ የጸጥታ ችግሮች በቀጥታ እንደገና ደግሞ በዋነኛነት የሚጎዳው ኢትዮጵያን ነው። ያነሳችሁት ስጋት ትክክል ነው። ከደህንነት አንጻር ማለታችሁም ትክክል ነው። መታወቅ ያለበት ምስራቅ አፍሪካ የባህር ኢሹ ብቻ አንስተን የምናየው አይደለም፣ አጠቃላይ ነው መነሳት ያለበት። ስለ ደህንነት ከተነሳ በየብስም በባህርም ቀጠናው የተረበሸ ነው። ጥሩ ቀጠና አይደለም። ከጠቅላላ የዓለም ማፕ አንጻር ስናየው ጥሩ ቀጠና አይደለም። የባህር ደህንነት ስጋቱም ከየብስ ስጋቱ ጋር ከየብስ ችግር ጋር ይያዛል። የየብስ ችግሩ ወደ ባህር ይወጣል፣ ይወርዳል፣ ይገባል። ቀጠናው ተረግሞ ነው ወይስ ምን ሆኖ ነው አላቅም። በጣም የተበጠበጠ ቀጠና ነው። በጣም ጥናት የሚያስፈልገው ቀጠና ነው። ስለዚህ የባህር ደህንነት ስጋት በከፍተኛ ደረጃ አለ። እንዳልኩት ከየብስም ወደ ባህር ይሄዳል፣ ከባህርም ወደ የብስ ይወጣል። ዝም ብለን ነጥለን የምናየው የደህንነት ስጋት አይደለም፣ አንድ ላይ የሚታይ ነው። አንድ ላይ ሲታይ ደግሞ ቀጠናው ችግር አለበት። የሶማሌ ጉዳይ ታውቃላችሁ። እዛ አይሲስ አለ፣ አልሸባብ አለ። ሶማሊያ ማለት ደግሞ ኢንዲያን ኦሽን አፋፍ ላይ ያለ ነው። ይህ ችግር አለ። ከማዶም ችግር አለ፣ ከባህሩ ማዶም ችግር አለ። ባለፈው አመት በተለይ በስፋት የባህር እንቅስቃሴው የመደነቃቀፍ ችግር አጋጥሞታል። እሱ ብቻ ሳይሆን በቀጠናው በጥባጭ ገዢዎችም አሉ፣ የሚበጠብጡ ሁልጊዜ ጦር የሚሰብቁ ልማትና ኢንቴግሬሽን የማያውቁ ሙያ የሚመስላቸው ግጭት የሆነላቸው መሪዎችም አሉ። ይሄን ቀጠና ደህንነት በባህርም በየብስም ለማረጋጋት
እኛ ተባብረን ለመስራት ዝግጁ ነን። ተባብረን ለመስራት ዝግጁ ነን። የመንግስታችን የውጭ ደህንነት ፖሊሲ እሱን ነው የሚያመለክተው፣ በተለይም ከጎረቤት ሀገሮች ጋር በተፈጥሮም እኛ አስተባባሪዎች ነው መሆን ያለብን። ትልቅ ሀገር፣ ብዙ ህዝብ፣ ጥንታዊ መንግስት ያለበት ሀገር ስለሆነ መተባበር ማስተባበር ነው እንጂ ሌላ ፍላጎት የለንም እና የትብብር በጣም ቅድሚያ የምንሰጠው ነገር ነው። ከዚህ ተነስተን በተደጋጋሚ ለመተባበር ብዙዎችን ጋብዘናል። ኤርትራ ሳይቀር ጋብዘናል። አብረን እንስራ ብለናል። ባህር ለሁላችን ይሁን ብለናል። የ20 ዓመት ፍጥጫ ይቁም ብሎ መንግስታችን የነበረውን ቁርሾ በመፍታት ወደ ልማት፣ ወደ ኢንቴግሬሽን፣ ወደ ጋራ ተጠቃሚነት፣ ወደ አብሮ መበልጸግ እንድንገባ ኤርትራን የሚጠቀሙት ጥቅም ካለ ከኢትዮጵያ እንዲጠቀሙ ኢትዮጵያም ከኤርትራ እንድትጠቀም በጣም ሰፊ ስራ ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል። ግን አልተሳካም። አብረን እንጠቀም ነው እንጂ የባህር በር ይዤ እናንተን እንደፈለኩ ላርጋችሁ የሚል አስተሳሰብ ስላለ አይ እንደዛ ሳይሆን በጋራ እኩልነት ነው፣ በጋራ ተጠቃሚነት ነው እንጂ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይሄን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ አሁን ኩርፋያ መጥቷል። መወራጨት አለ። ስለዚህ በጣም አስቸጋሪ የነበረ የኤርትራ ነው። የኤርትራ ጋር እንኳን ለመስራት ሰፊ ስራና ልፋት ተለፍቶ ጥሩ የሚመስል ነገር ከመጣ በኋላ ያ ወደ ኋላ ተመልሰዋል። ከጅቡቲ ጋር ምንም ችግር የለንም፣ እየሰራን ነው። በጣም ነው የምንሰራው። በጅቡቲ ደህንነትም በየብስም ስለምንዋሰን በየብስም አብረን እየሰራን ነው። አንዳንድ ሚዲያዎች ግን የሁለቱ ሀገሮች ግንኙነት በጣም ለማጠልሸት ይሞክራሉ። እንደዛ አይደለም፣ እንደዛ አይደለም። ጅቡቲ ለኛ የእንትናችን ናት ማለት መውጫ መግቢያችን ናት አሁን ባለው ሁኔታ። ሁለተኛ ጅቡቲዎች ደግሞ ከኢትዮጵያ ጋር ሳይተሳሰሩ ለመኖር ይከብዳቸዋል። በጣም ከባድ ነው ያለ ኢትዮጵያ መኖር ለጅቡቲያን በጣም ከባድ ነው። ስለዚህ ሁለታችን እንፈላለጋለን እና አብረን እንሰራለን። መከላከያም ከጅቡቲ መከላከያ ላይ ጋር ውል አለው፣ ስምምነት አለው፣ ኤምኦዩ አለው፣ አብሮ ይሰራል። በሰላም ጉዳይ በሌሎችም የድንበር ዘለል ጉዳዮች ላይ አብሮ ይሰራል። ሶማሊያ ላይ ያው በአካል ነው ገብተን እየሰራን ያለ ነው። እዛ ያለውን መንግስት በማገዝ መንግስት አልባ እንዲሆን ያደረገውን ኃይል ለመቆጣጠር ብዙ አመት እዛ አሳልፈናል፣ ለፍተናል፣ እዛ ሞተናል፣ ቆስለናል። ይሄ ቀጠናውን ሰላማዊ ለማድረግ ካለን ፍላጎት የሚነሳ ነው። የኢትዮጵያን ብሔራዊ ጥቅሞች ከመጠበቅ አንጻር የሚነሳ ነው እና እዛም ወጣ ገባ የሚሉ ነገሮች አሉ። ከፍተኛ የሆነ የጠላት ኃይል አለ። የፖለቲካ መሞቅና መቀዝቀዝ አለ። ግን እኛ
በአፍሪካና በኤዩ ስር በተዋቀረው የአትሚስ የሰላም ማስከበር ስራ ላይ ተሳትፈን እየሰራ ነው። እዛ እንዳውም እሱ አልበቃ ብሎ እኛ በባይላተራል ስምምነት አትሚስ ያልሆነ ሌላ የኢትዮጵያ ኃይል ሶማሊያ ውስጥ አስገብተን እየሰራ ነው። በቀጥታ ከኛ ደህንነትም ጋር ይያዛል እና የሶማሌ ወንድሞቻችንም ሰላም ቢያገኙ ጠንካራ መንግስት ቢመሰርቱ ቀጠናው ሰላም ይሆናል ብለን ስለምናስብ እሱን እየሰራን ነው። ይሄ ላይ መስራት እዛው ያለ ደግሞ ባህሩ ላይ መስራት ነው። ባህሩ ላይ ሊረብሹ የሚችሉ ኃይሎችን ለመቆጣጠር የሚያግዝ ሶማሊያ ላይ መስራት ነው። ይሄን እያደረግን እያለን ግን እኛ ወደ ባህሩ እንዳንጠጋ የሚፈልጉ ኃይሎች አሉ። አንዳንዴ አሊያንስ ይፈጥራሉ። ኢትዮጵያ ወደ ባህር አጠገብ ዝር እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው። ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። እንዳልፍላት ነው ወይስ ባህር ላይ በመውጣታችን ሉዓላዊነቱ የሚነካ ሀገር አለ? ምንም አይታወቅም። በምዕራብ በኩል ውሃ እንዳንገድብ እንዳንጠቀም ይደረጋል። በምስራቅ በኩል ወደ ባህር እንዳንወጣ ይደረጋል። አስተባባሪ አለው። ለመተባበር ደግሞ በጣም ዝግጁ ሆነው አሉ። ኢትዮጵያ ምን እንዳደረገች እኔ አያገባኝም። እዚህ ቀጠና ላይ ቻሌንጅ አለው እንጂ እኛ በቀጠናው ተባብሮ ለመስራት አብሮ ለመበልጸግ የምስራቅ አፍሪካ ኢኮኖሚክ ኢንቴግሬሽን እንዲፈጠር መንግስት እየለፋ እንዳለ እናውቃለን። እኛም ከመንግስት አቅጣጫ ተነስተን ብዙ ስራ ሰርተናል። ከጅቡቲ ጋር፣ ከሶማሊያ ጋር፣ ከኤርትራ ጋር ብዙ ስራ ሰርተናል። ግን ደግሞ ቻሌንጅ አለ። ቻሌንጁ ምንድነው? ኢትዮጵያን የሚጠሉ ኃይሎች በቀጠና አሉ። ስለዚህ ይሄ ቻሌንጅ አለው። ይሄ ቻሌንጅ እያለም ግን እኛ እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። ባህር ኃይል የተቋቋምነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋትና የሉዓላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል ነው። አደጋ ይመጣል። የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል፣ አብረን እንሰራለን ብለን ኢቭን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። ባህር ኃይል አቋቁመነው እዛ ለመግባት ነው። በምን ፕላትፎርም ነው የምንገባው ወደፊት የሚታይ ይሆናል እንጂ የመርከብ አሁን እንዳይንቀሳቀስ ቢደረግ ኢትዮጵያ ምን ትሆናለች? ሌሎቹ እኮ ብዙ አማራጮች አሏቸው። ኢትዮጵያ ብዙ አማራጭ የላትም። ከዚህ አንፃር እንሰጋለን። የባህር ጉዳይ ይመለከተናል። በጣም ነው የምንከታተለው። ባህር ኃይል አቋቋምነው ለዚህ ነው። ባህር ኃይል ጋር ተያይዞ የተነሳ ጥያቄ ያለ ባህር ኃይል አደራጅተናል። ምንም ጥያቄ የለውም። ወደ 4ኛ ዓመት እየሄደ ነው። አንድ ተቋም ስትመሰርት መጀመሪያ ዋና ማትኮር ያለበት የሰው ኃይሉ ላይ ነው። የሰው ኃይል ነው ወሳኙ።
ስለዚህ የባህር የሰው ኃይል ለመፍጠር ሰፊ ስራ ሰርተናል። በአገር ውስጥም ከአገር ውጭም አሰልጥነናል። የባህር ኃይል መኮንኖች፣ የባህር ኃይል ማሪን ኮማንዶዎች፣ የባህር ኃይል የቴክኒክ ሰዎች፣ የባህር ኃይል አዛዦች ፈጥረናል እና አደረጃጀት ተሰርቶላቸው ተዋቅረው ስራ ጀምረዋል። ባህር ኃይል ከዜሮ ስለጀመርን ተቋምም የለው አልነበረው ተቋም። ስለዚህ እዚህ ጃልሜዳ አካባቢ የባህር ኃይል ጠቅላይ መምሪያ የሚባል ሄድኳርተር እየሰራን ነው። ኦልሬዲ አሁን እያለቀ ነው። መጨረሻ አካባቢ ያለ ይመስለኛል። ትልቅ ገንዘብ ነው እዛ ኢንቨስት ያደረግነው። ባህር ኃይል ኢምፖርታንት ነው ከሚል ማለት ነው። ሁለተኛ ቢሾፍቱ ላይ የባህር ኃይል ቴክኒክ ኮሌጅ ሰርተናል። እሱም ወደ መጠናቀቁ ነው። ለባህር ኃይል የሰው ኃይል ላይ ሰርተናል፣ ስልጠና ላይ ሰርተናል። የባህር ኃይል ኢንስቲትዩሽን የሚባሉ ላይ ሰርተናል። ኢንስቲትዩሽኖቹ ወደ መጨረሻ ምዕራፍ ደርሰዋል። በፕራይመሪ ደረጃ የባህር ኃይል ትጥቆች አሟልተናል። አሁን የባህር አክሰሱ ከተገኘ ባህር ላይ የባህር ኃይል ስራ ለመስራት የሚያስችል ሁኔታ ላይ እንገኛለን። እዛ ላይ እንገኛለን፣ ግን ማደግ አለበት። የባህር አክሰሱ ስለሌለ አንዳንድ ያቆየናቸው ስራዎች አሉ። እነሱ እንደተሳኩ ባህር ኃይላችን እርግጠኛ ነኝ ባህር ላይ መንሳፈፍ ይችላል። ቀጠናውን ደህንነት ባህር ላይ መጠበቅ ይችላል ብለን ነው የምናስበው። በዛ መሰረት እየተንቀሳቀስን ነው። ብዙ ወዳጅ ሀገሮችም እየረዱን ነው ባህር ኃይል ከመገንባት አንጻር። እሱ በዛ መወሰድ ያለበት ከዚህ ከባህር ውንብድና ከባህር ጸጥታና ደህንነት ጋር የተነሳውን ጥያቄ ለማየት የምሞክረው አሁን በገለጽኩት መንገድ ነው። ሌላው ትንሽ ከዚህ ጋር ተያይዘው የተነሳው ትንሽ ስለሚተሳሰር ነው። ጥያቄው የተነሳው በተለያየ ቦታ ነው። የአገር ውስጥ ደህንነት፣ የጸረ ሰላም ኃይሎች ሁኔታ ምን እየተደረገ ነው፣ ምን ላይ ነው ያለው የሚል አለ። ቅድምም ባህር ከየብስ የብስ ከባህር ጋር ይያያዛል፣ ትስስር አለው። የደን አደጋው ስጋቱ ትስስር አለው ያልኩት አለ። እሱ ብቻ ሳይሆን የውስጥ ሁኔታችን ትስስር አለው። የውስጥ ሁኔታችን እኮ ባህር ኃይል ማን ነው ባህር በር አሳጥቶናል። ታውቃላችሁ ከዚህ በፊት የውስጥ ሁኔታችን ከዚህ ቀደም ባህር ኃይል ማን ነው ባህር በር አሳጥቶናል። ኢትዮጵያ ረጅም የባህር ግዛት የነበራት ሀገር ናት። ከውጪ መጥቶ ባህሩ ኃይሉ ማን ነው ባህር በሩን የወሰደብን ጉልበተኛ አልነበረም። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማን ነው ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን እርስ በርስ እንባላ፣ እኔ ይበልጥ ስንባባል አንዱ ጸረ ሰላም ኃይል ሌላውን ጸረ ሰላም ኃይል እየወለደ ታሪካዊ ጠላቶች ደግሞ እነሱን ተጠቅመው እኛ 60 ዓመት ከጦርነት እንዳንወጣ በማድረግ ይሄ 60 ዓመት እኮ አንድም ቀን ግጭት ቆሞ አያውቅም ኢትዮጵያ ውስጥ። የኤርትራ ነጻ አውጪ ግንባር የሚባል ነበረ። 30 ዓመት ተዋጋ።
ህወሓት መጣ 17 ዓመት ተዋጋ። ኦኤልኤፍ ይኸው 50 ዓመቱ ነው። ኢህአዴግ ወደ ስልጣን ከመጣ በኋላ ጦርነት ነበረ። ኦኤልኤፍ ይዋጋ ነበረ፣ ኦነግ ይዋጋ ነበረ፣ ብሄነን ይዋጋ ነበረ። ኢህአዴግ በነበረ ዘመን ሶሻል ሚዲያ ስላልነበረ ነው። እኛ እኮ ስንዋጋ ነበር። ከኤርትራ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከኦኤልኤፍ ጋር ተዋግተናል፣ ከብሄነን ጋር ተዋግተናል። አልነበረም 27ቱ የኢህአዴግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። 60 ዓመት በግጭት ማሳለፍ ማለት እንዳው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። አማራ፣ ኦሮሞ፣ ሶማሌ ምናምን ያለ እዚህ ሊያሞኘን የሚፈልገውን ባንዳ ተውት። እሱ አይደለም፣ ከኋላ ባለቤት አለው። ባለቤቱ ደግሞ ይሄን አገር ማዳከም ከተቻለ ማፍረስ ነው፣ ካልተቻለ ማዳከም ነው። ከተቻለ ቅራኔውን ተባብሶ እርስ በራሳችን ተጫርሰን ወደ ሲቪል ዎር ገብተን እንደ ሶማሌ እንድንሆን ነው ከተቻለ። ካልተቻለ ደግሞ ስትቆራቆዝ እንዳትሰራ እንዳትለማ ሊያደርጉ ነው። እነሱ ግን አገራቸው እያሳደጉ ነው። የኛ ደግሞ ደጅ ይጠናል። ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል፣ ሚዲያ ይከፍቱለታል። ከዛ ብሶተኛ ተቆርቋሪ ይመስላል። ይሄ መንግስት ጠንካራ ስለሆነ ነው እንጂ የምትቋቋመው ነገር አለን። በዚህ 5-6 ዓመት የተካሄደው የራሳችንን አጥፊዎች ራሳችንን ቤትን ሳታጸዳ ሌላ ጫት ብትቀስር ምንም አታመጣም። የኛ ሰው ኢሞሽናል ነው። የኛ ሰው ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደህ እኮ ጸረ ግብጽ ናሽናል ኢንተረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። ሳዑዲ ሄደህ አታገኝም። አውሮፓ ሄደህ አታገኝም። ቻይና፣ ራሽያ፣ ጃፓን ሄደህ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ሕዝብ ምን አጀንዳ አለው? ለኢትዮጵያ ሕዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ ሶማሌ ውስጥ። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ፣ ይሞታል እዛ። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም።
ምን ማለት ነው ይሄ የሚል ቁጭት ያስነሳል። ስለዚህ አገር ውስጥ ያለው ጸረ ሰላም ኃይል እንቅስቃሴ የውክልና ጦርነት ነው። የውክልና ጦርነት ነው። እዚህ ውስጥ ዝም ብሎ እንደ ከብት እየተነዳ ተደናግሮ የኢትዮጵያ ሕዝብ ትግል መስሎት የገባ ብዙ ሰው ደግሞ አለ። እውነት መስሎት በፕሮፓጋንዳው የገባ ኢትዮጵያዊ ደግሞ አለ። ይሄንንም እንገነዘባለን። ስለዚህ መጀመሪያ መፍታት ያለብን ውስጣችን ነው ብለን ስንሰራ ነው የቆየ ነው። መጀመሪያ የትግራይ ጦርነት መጣ፣ እሱ መልክ ያዘ፣ ወደ ሰላም ተቀየረ፣ ወደ ሰላም ድርድር። ምንም አሁን የሚወራጩ ቡድኖች ቢኖሩም መቼም ያንን ጦርነት ያየ እንደገና ጦርነት ይመኛል ብለህ በማትጠብቀው ደረጃ ነው ያለው። ከዛ በአማራና በኦሮሚያ ደግሞ የተነሱ የተቀጠሩ ደግሞ መጡ እና ከነሱ ጋር ስንዋጋ ነው የቆየ ነው እና ህዝቡን በጣም ጎድተዋል። መሰረተ ልማት ጎድተዋል። ህዝብ አጎሳቅለዋል። መንገድ መስመር ዘግተዋል። የህዝብ ንብረት ዘርፈዋል። አፍነው ገንዘብ ተቀብለዋል። ሴቶች ደፍረዋል። ምንም ይሄ ነው የሚባል የቀራቸው መጥፎ ስራ የለም። ይሄን አድርገዋል። ይሄ መቀልበስ አለበት። መጀመሪያ መቀመጫዬን ብላለች ምንድነው የሚባለው እንደሚባለው እዛ ላይ ነው የሰራ ነው። አሁን 90% በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90% መተናቸዋል። የቀረው 10% በዱር በገደል በዋሻ በገዳም እየተደበቀ የኛን እንቅስቃሴ የሌለበት ቦታ እየፈለገ ጥቃት የሚያደርስ ኃይል ግን አሁንም አለ። እሱንም አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገርን ነው። መከላከያ ሰራዊት ሽፍታ ለቃሚ አይደለም። ሽፍታ ድሮ በፖሊስ ነው የሚለቀመው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል። እጁን ቆራርጠናል። ሚዲያ ላይና ዱር ገደል ላይ ግን የተወሰኑ አሉ። ዱር ገደል ላይ ካለው በላይ ደግሞ ሚዲያ ላይ ያለው ከፍተኛ ነው። ይሄ እናንተ ናችሁ እንጂ የምትዋጉት እኛ ምን እናደርገዋለን? ያኛው ግን መልክ እያሳዝነው ነው። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ እውነተኛ የህዝብ አስተዳደር እየፈጠሩ ነው። ከፍተኛ መሻሻል አላቸው። እነዚህ ኃይሎች መጀመሪያ ክልሎች ላይ የፈጠሩትን ስጋት መከላከያ ቀልብሷል። አሁን ውርውር ነው ያለው። ውርውር ነው ያለው። በዛ ደረጃ ቢወሰድ ጠላቶቻችን በቀጥታ እኛን ለመውረር በጣም ከባድ ነው። ከባድ ነው። ከዚህ በፊትም በተደጋጋሚ ወረው ሞክረው አይተዋል። ትምህርት ወስደዋል። ይሄ የኢትዮጵያ ማህበረሰብ ምን አይነት ማህበረሰብ ነው ብሎ ገምግመው ትተዋል። በዚህ 67 ዓመት የተከተሉት ስትራቴጂ በቀጥታ ከመውረር እራሳቸው ስለሚባሉ እናባላቸው ነው የተባለው። አብዛኛው የኢትዮጵያ ሕዝብና
ኢትዮጵያ ብዙ ጀግኖች አርበኞች ስላሏት ግን ሁሉ ፈተና ታልፋለች። የጣሊያኑንም ታልፋለች፣ የደርቡሹንም ታልፋለች፣ የግብፁንም ታልፋለች፣ የተርኪውንም ታልፋለች፣ የዚያድ ባሬውንም ታልፋለች። እንደዚያ በላ ነው እዚህ የደረሰችው እንጂ ተንገራግጫ እንድትወድቅ ያልተሰራብን ጉድ የለም። እና ሲያቅታቸው ደግሞ የኛን ደካማ ጎን ፈልገው በእኛ ደካማ ጎን ገብተው እኛኑ በእኛ ለመምታት በማባላት ወንድ እንፈርስ ካልተቻለ ዳቦ እንድንለም ዳቦ ከመለመን ያለፈ ሌላ ነገር እንዳናስብ፣ ስለ ቴክኖሎጂ እንዳናስብ፣ ስለ ግድብ እንዳናስብ፣ ስለ ጥናት ስና ምርምር ስለ ሳይንስ እንዳናስብ፣ ስለ ግብርናና ኢንዱስትሪ እንዳናስብ ነው እየተፈለገ ያለው። ህዳሴ ግድብ ለውጥ ሲመጣ ህዳሴ ግድብ ግንባታ በተፋጠነ መንገድ እንዲቀጥል ተገምግሞ ተሻሽሎ ስራው መፍጠን ሲጀምር 15,000 ኢትዮጵያውያን ሶማሌ ተወስደው ሱዳን ተወስደው ሰልጥነው ታጥቀው ኦሪንቴሽን ወስደው መጥተው ህዳሴ ግድብ ለማደናቀፍ ሰርተዋል። እነሱን አሸንፈን ነው ህዝብ ህዳሴ ግድብ አሁን ወደ ምርቃት እየሄደ ያለው። እነሱን ለማሸነፍ ደግሞ የወደቀ አርበኛ አለ፣ አርበኛ ዜጋ አለ። ሁለት መልክ ነው ያለ። ደግነቱ ብዙ አለመሆናቸው ነው። ደግነቱ ብዙ አለመሆናቸው ነው። ብዙ ቢሆኑ ይሄ ሀገር አይቆይም። ስለዚህ ስለ ጸረ ሰላም ኃይል ላይ ምንድነው የሰራችሁት የሚለው ጥያቄ በጣም ነው የሰራ ነው። ጊዜ ይወስዳል። አስቸጋሪ የውጊያ አይነት ነው። ህዝብ ውስጥ ያለ ውጊያ ነው። ተጠንቅቀ ነው የምትሰራው። በጅምላ አትፈጅም። ሌባ ነው፣ ይደበቃል። ፈልገህ ነው የምታገኘው። በዚህ ምክንያት ጊዜ የወሰደ ካለመሆኑ በተጨማሪ በፊት የተደገሰልን ድግስ ተመቷል። አሁን ርዝራዥ ቀርቷል። ርዝራዥ ነው የቀረው። እሱንም አጠናቀን ለክልሎቹ ራሳቸውን ጸጥታ ራሳቸው የሚመሩበት ደረጃ ላይ ለማድረስ በእቅድ አስቀምጠን እየሰራን ነው። በእቅድ በዚህ ቢታይ ይሄ ሉዓላዊነት፣ ብሔራዊ ጥቅም፣ ደህንነት፣ የኢትዮጵያ ደህንነት እያልን ብዙ ጊዜ የምናነሳው ነገር የኢትዮጵያ ደህንነት፣ የኢትዮጵያ ሉዓላዊነት፣ የኢትዮጵያ ብሔራዊ ጥቅም ከውጭ መጥቶ ሊያስቆም የሚችል ፎርስ የለም። ይሄንን ሊያስቆም የሚችል ፎርስ እኛው ራሳችን ነን ስለምንባላ ማለት ነው። ይሄ ነው አንዳንዱ መተዳደሪያው ነው ያደረገው። የኛን ክራክ የኛን የእርስ በርስ ኮንፍሊክት መተዳደሪያው ነው፣ ይተዳደርበታል እንደ ደሞዝ። ያ የፈጠረው ግጭት አሸናፊ ሆኖ ከመጣ ስልጣን ይፈልጋል። ስልጣን ይፈልጋል። ካልሆነ ግን ይተዳደርበታል። ሚንስ ኦፍ ገቢ አርጎታል። የግሉ ጉዳይ ሲጓደልበት ሮጦ እዛ ይገባል። የግሉ ጉዳይ ሲጓደልበት ሮጦ እዛ ጎራ ነው የሚገባው። እዛ ጎራ ሮጦ የገቡ ብዙ ሰዎች አሉ።
ከናንተ ጋርም የነበሩ። ስለዚህ ይሄ ገብቶን ነው እኛ እየሰራን ያለነው። እኛ ውስጥ ላይ የውስጥ ጸጥታና ደህንነት ላይ እየተረባረምን ያለነው ይሄ ገብቶን ነው። ያኛው ሩቅ ነው፣ ያኛው ከባድ ነው። ያኛው እዚህ ልዩነት፣ መናቆር፣ መበላላት ከፈጠረ በኋላ ነው የሚመጣው። ዚያድ ባሬ የመጀመሪያ ኢትዮጵያን ከመወረሩ በፊት እስከ ባሌ እና እስከ ሐረርጌ የኛኑ ቅጥረኛ ቀጥሮ ሰክስጎ ነው የመጣው። ከዛ አንፃር መታየት አለበት። እኛ አሁን ባለው ተጨባጭ ሁኔታ ትኩረት የምንሰጠው ውስጣችን ላይ ነው። ውስጣችን ላይ ደግሞ እየሰራን ነው። አንዳንድ ሰዎች ምናልባትም ራሳቸው የመንግስት አባል ነን የሚሉ ሰዎች የማይገባቸው ነገር አለ። የመከላከያ ተልእኮ ያለማወቅ ችግር አለ። አንዳንዱ ምን ይላል? መከላከያ ከኦሮሚያ ይውጣ ይላል። አንዳንዱ ከአማራ ይውጣ ይላል። አንዳንዱ ከትግራይ ይውጣ ይላል። ድንበር አይደለም እንደ የሱ ተልእኮ ይላል። ምንድነው ድንበር? ድንበር ማለት እኮ ብሔራዊ ጥቅም ማለት ነው። እኛ ብሔራዊ ጥቅም የምንለው እኮ ብዙ ነው። ድንበራችንም ነው፣ ህገ መንግስታችንም ነው። የምንድነው የህዝቡን የዕለት ከዕለት ስራ ሰላምና ደህንነት የሚመራ መንግስትም ነው። ብሔራዊ ጥቅም ማለት መንግስትም ነው። የመንግስት መኖር ብሔራዊ ጥቅም ነው። የተከበረ ድንበር ብሔራዊ ጥቅም ነው። ባህር በር ብሔራዊ ጥቅም ነው። ሰላምና ልማት ብሔራዊ ጥቅም ነው። ስለዚህ እኛ ተልኳችን አንደኛ እነዚህን ብሔራዊ ጥቅሞች የሚነካ የውጭ ኃይል ካለ እሱን መከላከል ነው። የውጭ ኃይል ካለ እሱን መከላከል ነው። ሁለተኛ ከውጭ ኃይል ጋር ግንባር ፈጥሮ የውስጥ ጸጥታችንን የሚረብሽ ጸረ ሰላም ኃይል ካለ እሱን መምታት ነው። እሱን ህጋዊ ስርዓት እንዲይዝ ማድረግ ነው። ሶስተኛ በዓለም አቀፍ የጸጥታና ደህንነት ጉዳዮች መሳተፍ ነው። አራተኛ ህዝባችንን በልማት በአደጋ መከላከል መርዳት ነው። የኛ ተልእኮ ይሄ ነው። ብዙ ሰው ምን ይላል? መከላከያ ለምን ወደ ቦርደር አይሄድም? በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው። ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ትንሿ ኢትዮጵያ የሚባለው የመከላከያ ተቋም ነው። ስለዚህ ተልእኮ ደግሞ የውጭ ሲመጣ ብቻ ሳይሆን የምንዋጋው ለውጭ ምቹ ሁኔታ የሚፈጥር የውስጥ ቅጥረኛ ጸረ ሰላም ኃይል ተነስቶ ስርዓት አፈርሳለሁ ካለ፣ ህግ አጠፋለሁ ካለ መከላከያ ሰራዊት እንደሚዋጋ አዋጁ ያስቀምጣል። ስለዚህ ነው የምንዋጋው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት ነው። አማራ በለው፣ ሶማሌ በለው፣ አፋር በለው፣ ኢትዮጵያ በለው፣ ሁሉም ግዛት የኢትዮጵያ ማን ነው? የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው?
ማን ነው ሂድ የሚለው? እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልእኮ መስጠት አትችልም። አንተ ንቅል ነህ በሉት፣ ንቅል ነህ። ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም መባል አለበት እንጂ መከላከያ በዚህ ይውጣ፣ በዚህ ውረድ፣ እዚህ ይቀመጥ፣ ከዚህ ይውጣ የሚባል ነገር የለም። ምን ያህል ነው ዲተረንስ አቅማ ሆናቸዋል ወይ የሚለው ደግሞ በጣም የዲተረንስ ኃይል የኢትዮጵያ መከላከያ ሰራዊት አንዱ መርህ ፕሪንሲፕል የምንለው ዲተር የሚያደርግ ከዲተረንስ አልፎ የሚመጣ ጠላት ካለ በአጭር ጊዜ ጦርነት የሚጨርስ ኃይል መገንባት ነው የሚለው የኛ መርህ። በዚህ መሪ መሰረት እየተሰራ ነው። በዚህ መሰረት የመከላከያ የሰው ኃይል መጠን ኢትዮጵያን የሚመጥን እንዲሆን ሰርተናል። አልደረስንም፣ ግን ሰርተናል። ኢትዮጵያን የሚመጥን ወታደር ከ120 ሚሊዮን ህዝብ 2 ሚሊዮን ሊሆን ይችላል። እስከ ዛሬ ኢትዮጵያን የሚመጥን ወታደር ተገንብቶ አይታወቅም። እኛ አሁን ኢትዮጵያን የሚመጥን ሰራዊት ብለን እየሰራን ነው። በቁጥርም በአደረጃጀትም በስነ ልቦና ግንባታም በትጥቅም በቴክኖሎጂም በሰራዊት አኗኗርም በሰራዊት ዋስትናም ከፍተኛ ስራ ተሰርቷል። በዚህ አመት 4-5 አመት ውስጥ ሊሰራ የሚችል ስራ ነው ወይ የሚል ጥያቄ እስኪነሳ ድረስ ነው። በሳይበር ይሁን በባህር ኃይል ይሁን በቴክኖሎጂ ይሁን እየሰራን ነው። ድሮ ካላሽንኮቭ ጥይት ከውጪ ነው የምንገዛው። ምንም ድብቆሽ የለም። እንደዛ ነው የነበረው። ኢቭን እዚህ በህወሓት እና መንግስት ጦርነት ጊዜ ክላሽንኮቭ ከውጪ ነው ስንገዛ የነበረው። ጥይት የክላሽንኮቭ በጣም አሳፋሪ ነው በኢትዮጵያ የሚያክል አገር ደረጃ። ለዛውም ልንገዛ ስንል በስንት መከራ ብድግ ብሎ ማዕቀብ ይላል። ብድግ ብሎ ማዕቀብ ባይልም ውስጥ ለውስጥ ማዕቀብ ይሰራባል። እና እንደዛ ነው የነበረው። እሱ ቁጭት አድሮብን በዚህ ራሳችንን እንቻል ብለን ትልቅ ስራ ሰርተናል። ያው አይታችኋል። አሁን ክላሽንኮቭ ለመግዛት ወደ ውጭ ሀገር ገበያ አንወጣም። ይቅር ክላሽንኮቭ መድፍ ጥይት ለመግዛት አንወጣም። ያልደረስንበት ትላልቅ የቴክኖሎጂ ነገር ካልሆነ በስተቀር ይሄን ሰርተናል። እና የተጀመረው ሪፎርም በአገር ደረጃ የተጀመረው በመጀመሪያ ደረጃ በመከላከያ ነው። በመከላከያ ስለሆነ መከላከያ ደግሞ ሞዴል ለመሆን ብሎ